ይስጥልን የተከበራችሁ ውድ ተመልካቾቻችን ዘወትር በዚህ ሰዓት የሚቀርበውን አርሂቦ የተሰኘውን ፕሮግራማችን ይዘን ቀርበናል። የዛሬ እንግዳችን የአድዋ ላንድማርክ ሀሳብ አመንጭና አስተባባሪ ሰለሞን ግርማ ነው። አብራችሁ ቆዩ። ሰለሞን የት ተወልዶና የት አደገ? የትስ ነው ትምህርቱን የተከታተልከው? እኔ የተወለድኩት አዲስ አበባ ከተማ ውስጥ ነው። ቄራ በተለምዶ አዲስ ቄራ የሚባለው አካባቢ ነው የተወለድኩት። የመጀመሪያ ደረጃ ትምህርት ፊት አውራሪ ላቃ አድገ የሚባለው አንደኛ ደረጃ ትምህርት ቤት፣ ሃይ ስኩል ደግሞ አብዮት ቅርስ ወይም ደግሞ ጂሲኤ እዛ ነው የተማርኩት። ኦኬ፣ እስኪ ወደ ዋናው ጉዳይ ስንገባ የአድዋ ላንድማርክ ሀሳብ አመንጭ ነህና እንዴት ነው ይህ ሀሳብ በጭንቅላት ውስጥ ሊጸነሰስ የቻለው? መቼስ ነበር ዓመተ ምህረቱ ይህ ሀሳብ የመጣልህ? ይህ ሀሳብ የመጣልኝ 98 ዓመተ ምህረት ላይ ነው። መስከረም ወር ላይ ነው። መስከረም ወር ላይ አጋጣሚ ወደ አድዋ አንድ ዶክመንተሪ ፊልም ለመስራት የሄድኩበት ወቅት ነበረ እና አክሱም ኤርፖርት ድረስ በአውሮፕላን ነበር የሄድነው። ከዛ አድዋ 25 ኪሎ ሜትር ርቀት ላይ ይገኛል እና በአውሮፕላን ወደ አክሱም ስትሄድ የአድዋን ተራራዎች ታያቸዋለህ። በጣም የሚገርሙ ናቸው። በቃ ሰብሰብ ብሎ የተቀመጡ እንደውም ብዙ የሚባልላቸው ተራራዎች ናቸው። ከአድዋ ከተማ ምን ያህል ይርቃሉ? 25 ኪሎ። ከአድዋ ከተማማ ራሱ አድዋ ከተማ ዙሪያውን እነሱ ናቸው ያሉት። ከዛ አክሱም ኤርፖርት ካረፍን በኋላ ነገ የቀረጻ የሚኖረን ወደ አድዋ ነው የሚል ነገር ነበረ። አድዋን እኔ ከልጅነት ጀምሮ አውቀዋለሁ። ማለት ማውቀው በምንድን ነው? በመጽሐፍ ነው ማውቀው። ትምህርት ቤት ስለ ኢትዮጵያ ታሪክ ስንማር የምናውቀው ነገር አለ። እንደገና መጽሐፍ አለ አጤ ምኒልክ የሚለው፣ ሌሎች መጽሐፎች አሉና እሱን መጽሐፍ አንብበህ ታሪኩ የተፈጸመበት ቦታ ጋር ስትደርስ የሚሰማ ስሜት ቀላል አይደለም። በጣም ቸኩዬ ነበረ። የዛ ቀን ለመሄድ ሁሉ አስቤ ነበረ። ግን ያው ፕሮግራም በነጋታው ነው ተይዞ የነበረው። ሄድኩኝ፣ አየኋቸው። በጣም የሚገርም አካባቢ ነው። ታሪኩ ከተፈጸመ 112 ዓመት አልፎታል። የተወሰነ የህብረተሰብ ክፍል ብቻ ነው የሚያውቀው ያንን አካባቢ። ሁላችንም ልንመለከተው የሚገባ ነው። ይሄ በዓለም አቀፍ ደረጃ ትልቁ ታሪካችን ነው። ስለዚህ መታየት አለበት የሚል ነገር፣ መጎብኘት አለበት የሚል ነገር እኔ ጋር የተሰማኝን ስሜት ሌሎች እንዲጋሩት ለማድረግ ነው ይሄ ሀሳብ የተጠነሰሰው። ኦኬ፣ እንዴት ነው እስኪ ኢትዮጵያን ሂስትሪ ውስጥ ወይም ኢትዮጵያ ታሪክ ውስጥ ይበልጥ የሚመስጥህ የአድዋ ድል ነው ይባላል። እስኪ ስለዚህ ነገር አጫውተኝ። የአድዋ ታሪክ ኢትዮጵያ ሀገራችን አላት ከምንለው የታሪክ ሀብት ውስጥ ቁንጮ ነው የሚል እምነት አለኝ እኔ። ለምንድን ነው ቁንጮ ነው የምለው? አንደኛ አህጉራዊ ገጽታ ስላለው፣ ዓለም አቀፋዊ ገጽታ ስላለው፣ ስትመነዝረው ደግሞ በብዙ መልኩ ሰፊ ትርጉም ያለው ታሪክ ስለሆነ ነው እኔ አድዋን እንደወደው የሚያደርገኝ። መጽሐፍ ቅዱስ ላይ ስታነብ ጎልያድና ዳዊት የተጋጠሙበትን ነገር ታስታውሳለህ። ዳዊት ዱላ ነው ይዞ የወጣው፣ ጎልያድ ደግሞ ሙሉ ለሙሉ ታጥቆ ነበር የወጣው እና በቁመትም አይነጻጸሩም። ግን ዳዊት አምላኩን ተማምኖ የወረወራት ድንጋይ ተቀረቀረች። ያን ግዙፍ የሆነ ነገር ጣለው። ለኔ አድዋ ያ። ስለዚህ ከፊት ለፊታችን ምንም አይነት ነገር ይኑር ግዝፈቱ እንዳያስፈራን፣ ልንጥለው እንደምንችል፣ ልናሸንፈው እንደምንችል ትልቅ ምሳሌ የሚሆነኝ ስለሆነ አድዋ እኔ ብዙ ነገር ነው አድዋ። ክቡር ፕሬዝዳንት ግርማ ወልደ ጊዮርጊስ የዚህ ፕሮጀክት የበላይ ጠባቂ ናቸውና ከሳቸው ጋር የመገናኘት እድሉ ነበረ እና የተለያዩ ስጦታዎችን ሲያበረክቱልህ ለልጅ ሰለሞን ግርማ እያሉ ነውና እስኪ ስለዚህ ሁኔታ አጫውተን። እኔ ክቡር ፕሬዝዳንት ግርማ ወልደ ጊዮርጊስን ሳገኛቸው እና እንደዚህ አድዋ በዓለም አቀፍ ደረጃ ለማስተዋወቅ እንደዚህ አይነት ላንድማርክ ለመስራት አስቤያለሁ ስላቸው እሳቸው ውስጥ ማሳቡ ነበር እና በጣም ደስ አላቸው።
አሁን እዚህ ጋር ሁለታችንን ያገናኘች ነገር አለች። ሁለታችንም ጋር ስለ አካባቢው ያለን እውቀት አለ። አካባቢውን እንዴት እንግለጸው የሚል ሁለታችንም ጋር ተመሳሳይ ነገር ነበር። እንግዲህ እሳቸው ከስራ ብዛትም ሊሆን ይችላል ከተለያየ ነገር አላወጡትም። እኔ ልክ ሳወጣው ግን በጣም ነው ደስ ያላቸው። ያው ስጦታ ሲሰጡኝ እንግዲህ አንዱ አሁን የጀመርነው ድረገጽ አለ። ያንን ድረገጽ ማስጀመሪያ መጠነኛ የሆነ የገንዘብ ስጦታ ነው። ሌላው ደግሞ መጽሐፎች ነበር የሚሰጡኝ እና አንደኛው መጽሐፍ ላይ ለልጄ ሰለሞን ግርማ ብለው ነው የሰጡኝ። ክቡር ፕሬዝዳንት ግርማ ወልደ ጊዮርጊስ ሰለሞን ግርማ የሚባል ልጅ አላቸው። እንደውም ሰለሞን ግርማ የሚባለው ልጃቸው ያኔ በኃይለ ሥላሴ ጊዜ የፓርላማ ተመራጭ በነበሩበት ሰዓት ይዘውት አብሯቸው ይንቀሳቀስ ነበርና ልክ ስለሱ መጽሐፋቸውን ሰጠውኛል። የግል መጽሐፋቸውን ስለሳቸው ታሪክ የሚያወራውንና ያን መጽሐፍ ሳነበው እሳቸውና ልጃቸው ያላቸውን ሪሌሽን ስመለከት በዛ ልጅ ቦታ ላይ ራሴን መተካበት አጋጣሚ ነበር እና አንድ ጊዜ ለዚህ ለዌብ ፔጅ የሚሆነውን ገንዘብ ሲሰጡኝ ቼክ እየጻፉ የመጀመሪያ ጊዜ ነው። እኔም እኮ ሰለሞን ግርማ የሚባል ልጅ አለኝ አሉኝ። ከዛ እኔ ደግሞ ከኔ ሌላ ነው ከኔ ሌላ ነው ልጅ ያለው ታልኳቸው እና እሳቸው ያው ፈገግ አሉ እና እኔ ክቡር ፕሬዝዳንት ግርማ ወልደ ጊዮርጊስን መጽሐፋቸውን አንብቤው አለው። በጣም የሚገርሙ ሰው ናቸው። እሳቸው እውነቴን ነው የምልሽ ሽንገል አይደለም። እሳቸው ባይፈጠሩ ኖሮ ወይም ደግሞ እሳቸው ኢትዮጵያዊ ባይሆኑ ኖሮ ሀገራችን ውስጥ የማይሆኑ ብዙ ነገሮች ነበሩ። ዝርዝሩ ማወቅ ከፈለክ መጽሐፉን ግዛና በጣም የሚገርሙ ሰው ናቸው። አሁን ብዙዎቻችን የምናውቃቸው በተወሰነ ነገር ነው አይደል? በፕሬዝዳንትነታቸው ነው አይደል የምናውቃቸው? ከፕሬዝዳንትነታቸው ውጪ ብዙ የሚያስገርም ሰብዕና ያላቸው ሰው ናቸው። ከዛ ውስጥ የተወሰነ ጨለፍ እያደረኩ ለመውሰድ በቅቻለሁ። ለምሳሌ የችግር ሲያጋጥም እንዴት መወጣት እንዳለበት መጽሐፋቸው ያሳያል። ታሪኩ እውነት ነው እውነት አይደለም የሚለውን ነገር እኔ እርግጠኛ መሆን አልችልም፣ ግን ሲባል የሰማሁት ነው። የቀድሞ የጋና ፕሬዝዳንት 4 ይሁን 7 ልጆች ኢትዮጵያውያንን ወስዶ ያሳድጋሉ ይባላል እና ጋዜጠኞች እንግዲህ ኢትዮጵያ የምትታወቀው ከድርቁ ጋር በተያያዘ ነው እና ወላጅ አልባ ልጆችን ደግሞ ብዙ ሰዎች ነጮችም የሀገር ዜጎችም እንደዚህ ወስደዋል እና እኒህን ፕሬዝዳንት ጋዜጠኞች ይቀርቡና ይጠይቋቸዋል። እነዚህ ልጆች እንደው አምጥተው የሚያሳድጉበት ሚስጥሩ ምንድነው? እስቲ ስለሱ ይንገሩን ይሏቸዋል። ሰውየው የሚያለሱት መልስ በጣም ያስገርማል። እነዚህ ልጆች ኢትዮጵያኖች ናቸው እና እኔ አምጥቼ ማሳድጋቸው የጀግና ዘር ስለሆነ ነው አሉ። ኢትዮጵያን ከአድዋ ጋር በተያያዘ ለኢትዮጵያን አድዋ እዚህ ስላለን ነው መሰለኝ ብዙ ትርጉም አይገባንም። ወጣ ስንል በሰው ሀገር ስንኖር ሲከፋን ስንቸገር አድዋን በምናስብበት ሰዓት ቀና ብለን እንድንሄድ የሚያደርግ ታሪክ። ለምሳሌ አድዋ ኢትዮጵያኖችን ተመልክታቸው እንደሆነ መንገድ ላይ ነጭ ለፍ ካፌ ውስጥ ነጭ መጥቶ ይቀመጥ የሆነ ቦታ የሆነ ነገር ይደረግ አይገርማቸው። ምክንያቱም ከነጩ ጋር ያላቸውን የቤት ስራ ድሮ አድዋ ላይ ጨርሰውታል። እኔ እንደው ይሄ ታሪክ የሁሉም አፍሪካዊ ታሪክ ነው ተብሏል። እንደው ለማነጻጸር ያህል በቅኝ ግዛት ውስጥ የነበሩ አገሮች ዜጎችን ብትመለከት ነጮችን ሲያገኟቸው የሚደናበሩ ዜጎች አሉ።
የሚደናበሩ ዜጎች አሉ ሌላ ቦታ ማለት ነው። ኢትዮጵያውያኖች ጋር ግን አንደናበርም። ስለዚህ ይሄንን ኮንፊደንስ የሰጠን አድዋ ያን መንፈስ የፈጠረ ያን መንፈስ የፈጠረልን አድዋ ነው እና አድዋ ብዙ ትርጉም አለው። እንዲህ በአመት አንዴ ስራ እየተዘጋ የምናከብረው ነገር ብቻ አይደለም። እግዚአብሔር ቢፈቅድ መንፈሳዊ የሆነ ትርጉም እኮ አለው አድዋ። መንፈሳዊ የሆነ ትርጉሙ ምን መሰለ? መንፈስ ነው እኮ ነጭ ከጥቁር ይበልጣል የሚል አመለካከት እኮ መንፈስ ነው። ያን መንፈስ የተመታበት እኮ በዓለም አቀፍ ደረጃ መንፈሱ ሲመታ ባርነት ራሱ ቀጣል፣ ያስተሳሰብ ለውጥ የተፈጠረበት። ስለዚህ እግዚአብሔር ክፉ መንፈስ ራሱ ያሸነፈበት ታሪክ ለኔ የዘር ልዩነት ያንድን ዘር ኃያልነት ያሳበረበት ያን አመለካከት የተመታበት ነው። መልካሙ አመለካከት ክፉን አመለካከት የመታበት የተሸነፈበት ነው። ብዙ ትርጉም አለ ስንመነዝረው እና በዚህ አጭር ጊዜ ውስጥ አድዋ እንዲህ ነው አንችልም። ግን ይሄ ሁሉ እንግዲህ እኔ ይሄን ነገር ስናገር የታሪክ ሰዎች ከሚሉት መለስ ነው እንጂ በአብዛኛው የታሪክ ሰዎች ናቸው በደንብ ሊተነትኑት የሚችሉት ብዙ ነገር ያለው። ደግሞ ወደ አድዋ አካባቢ ደግሞ ስንገባ ምድር ብቻ አይደለም ያለው፣ ውስጡ በጣም ብዙ ነገር አለው። አካባቢው ላይ ማለት ነው። አካባቢው ላይ በጣም ብዙ ነገር አለ። ኢኮቱሪዝም እና ዶክተር ሙሉጌታ እያጠኑት ያለው ነገር አንዱ ይሄንን ነገር እናውጣው የሚል ነው። በነገራችን ላይ እኛ የምንሰራው ላንድ ማርክ እንደ ደወል ነው የሚያገለግለው። አድዋ የት ጋ ነው የሚለውን ነገር ማሳያ ነው። እዛ ከደረስክ በኋላ ግን ብዙ ነገር እንድታይ የሚያደርግህን ነገር አሁን የአዲስ አበባ ዩኒቨርሲቲ እና የመቀሌ ዩኒቨርሲቲ በመተባበር ከኢኮቱሪዝም ጋር እየሰሩት ያለው ፕሮጀክት አለ። እሱ በደንብ ዲቴሎችን እያወጣ ነው። ሌሎችም ኢትዮጵያን እዛ አካባቢ እየሰሩ ያሉ አሉ። እንግዲህ ይሄ አንድ ላይ ሲሆን ትልቅ ጉልበት ያለው ነገር እንሰራለን። እኔ ካሁን በኋላ ኢትዮጵያችን ወደ ተሻለ ደረጃ ትሄዳለች ብለን ነው። የአድዋ ላንድ ማርክን እስኪ አጠቃላይ ይዞታ በዝርዝር አስረዳኝ። እሺ አድዋ እንግዲህ እንደምንመለከተው ይሄ ጦርነቱ የተካሄደበት ቦታ ነው። ይሄ ሜዳው ላይ ነው ጦርነቱ የተካሄደው። በትግርኛ ምንድብድብ ይባላል ቦታው እና ምንድብድብ ይባላል። ምንድብድብ በጎራዴ ይሄ ጨበጣ ውጊያ ማለት ነው የተካሄደበት ነው የሚባለው እና ይሄ ገሰሰው ይባላል። ይሄ ተራራ ይሄን ተራራ ስትመለከተው እኔ ስመለከተው ለኔ የቪ ቅርጽ ይሰጠኛል። እዚህ ጋር ይታያል። ይታያል። ቪ ደግሞ ያው ቪክቶሪ ነው። ስለዚህ በቀጠሮ ጦርነቱ የተካሄደ ነው የሚመስለው። ከዛ በኋላ ምንድነው አሁን እንግዲህ ተፈጥሮ የራሷ ሚና አላት። ተፈጥሮ ምንድነው የምታደርግልህ? ስነ ምህዳሩን ጠብቆ ትርጉም ያለው ነገር ልሰጥ ትችላለች ተፈጥሮ። ለዛ ቦታ ግን ስም መስጠትና ምልክት መስጠት ደግሞ የሰው ፋንታ ነው። ስለዚህ ያ አካባቢ ጥሩ ላንድስኬፕ አለው። ተፈጥሮ ያሻራውን ሳናስለቅቅ ማለት ነው። ስለዚህ እኛ ተፈጥሮ የሰራው ጠብቀን ወይም ደግሞ ተፈጥሮ የሰራችውን ከታሪኩ ጋር አያይዘን ፕሮሞት ማድረግ ስንፈልግ የምናስቀምጣቸው ፊደሎች ናቸው እነዚህ። እንግዲህ አንዱ ፊደል 100 ካሬ ሜትር ነው። እቺ አንዷ ፊደል የምታርፍበት ቦታ እቺ ብቻ ያለችበት ቦታ 100 ካሬ ሜትር ነው። 100 ካሬ ሜትር ነው። ጠቅላላ ፊደሎቹ 700 ካሬ ሜትር ይሸፍናሉ። ከተራራው ጋር ሲነጻጸር ፊደሉ በጣም አነስተኛ ነው። ተራራው ጋር ተለጥፎ ነው የሚሰሩት ወይስ ተለጥፎ ነው የሚሰራው? ማለት የራሱ ተናለው አሁን ዲዛይኑ ስንመለከተው ራሱን የቻለ ከኋላ ተራራው ላይ ሁክ የሚያደርግ ነገር አለው። ንፋስ የመሬት መንቀጥቀጥ አሁን እዚህ ጋር እንደምንመለከተው ፊደሎቹ ብረት ይዟቸዋል። እነዚህ ነገሮች ማድረግ ካልቻለ አሁን እዚህ ጋር ተመለከታቸዋለህ። እነዚህ ብረቶች ፊደሎችን የሚይዙ ናቸው። ያለበለዚያ ፊደሉን
በምንም ነገር ልታቆመው አትችልም። ደግፎ የሚይዘው ነገር ያስፈልጋል እና ንፋስን የሚቋቋም ነው። የተለያየ የመሬት መንቀጥቀጥ ሊመጣ የሚችል ነው። ከመሬቱ ጋር አቅም ጋር ተነጻጽሮ የተሰራ ነገር ነውና በማታ መብራት እንዲኖረው ታስቧል። መብራት አለው እና ይሄን መብራት የፈለግነው ምንድነው ማታ ዓለም አቀፍ በረራዎች ሲኖሩ እንዲታይ ነው። ቢያንስ ስንት ኪሎ ሜትር ርቀት ለማየት ይቻላል ተብሎ ይታሰባል? ይሄ እንግዲህ አሁን ይሄ ከአድዋ ከተማ ወጣ ያለ ነው። 25 ኪሎ ሜትር ኖ 25 ኪሎ ሜትር ከአድዋ እስከ አክሱም ነው። ይሄ ቦታ ግን ከአድዋ ከተማ 7 ኪሎ ሜትር ወጣ ይላል እና እንደዚህ በቃ በዳር በኩል የምታየው ተራራ ነው። እንግዲህ ከተማ ውስጥ ሆነ በደንብ ይታያል። አሉ የተለያዩ ፒክቸሮች አሉ አድዋ ከተማ ውስጥ ማለት ነው። ሆኖም የሚያሳዩን አሉ። እነሱን እናያቸዋለን። እዚህ ጋር ለምሳሌ ይሄ ከተማ ውስጥ ነው አሁን ያለነው። ከከተማ ላይ ሆነን የተወሰደ ፎቶግራፍ። ተራራው ከፍታ ስላለው ደግሞ ተራራው በጣም ትልቅ ተራራ ነው እና እዛ ስር እነዚህ መብራቶች ስለሚኖሩ ይሄ መብረቅ መከላከያም ላይ ታደርግለታለህ። ከከተማው በደንብ ነው የሚታየው እና ይሄ ይኖራል። ቅድም እንዳልኩት ይሄ ደወል ነው፣ መጥሪያ ነው። ከዛ በኋላ እዛ ስደርስ ብዙ የምንመለከታቸው ነገሮች ይኖራሉ ማለት ነው እና እያንዳንዱ ፊደል ወደ 100 ካሬ ሜትር ይሸፍናል። ርዝመታቸው አንዷ ፊደል እቺ አንዷ ፊደል 100 ከታች እስከ ላይ 10 ሜትር ነው። ወደ ጎን 10 ሜትር ነው። አንግል አይረኑ ይሄ ደግፎ የያዘው አቃፊው ከታች እስከ ላይ 15 ሜትር ነው እና 7 ፊደሎች ናቸው። ኦኬ አሁን ደግሞ ለተመልካቾቻችን እንደተለመደው አንድ ሙዚቃ ጋብዘን እንደገና እንመለሳለን። ምን ያህል ገንዘብ ያስፈልገዋል? ላንድ ማርኩን እስከ ግብ ለማድረስ ከህብረተሰቡ የሚጠብቀው ነገር ምንድነው? ይሄን ላንድ ማርክ ሰርተን ለመጨረስ 20 ሚሊዮን ብር ነው እኛ ያዝነው። 20 ሚሊዮን ብር ለምንድን ነው ያዝነው? እንሰራበታለን የምንለው ማቴሪያል ውድ ከመሆኑ የተነሳ ነው። አልሙኒየም እና አንግል አይረን የምንጠቀመው። አልሙኒየም እና አንግል አይረን በጣም ውድ ነው። ለምንድን ነው አንግል አይረን እና አልሙኒየም የምንጠቀመው ከተባለ ደግሞ ረጅም ጊዜ ሳይዝግ መቆየት እንዲችል ነው። ያለበለዚያ የሚቀባቡ ነገሮች አድርገን በማንኛውም ብረት ብንሰራው ከዚህ በታች በሆነ ገንዘብ መስራት ይቻላል። ይሄ ገንዘብ ቀጥታ 20 ሚሊዮኑ የሚገባው የትግራይ ክልል ባህልና ቱሪዝም ኮሚሽን አካውንት ውስጥ ነው የሚገባው፣ ሂሳብ ውስጥ ነው የሚገባው። እኛ ገንዘቡን እንሰበስባለን እንጂ ገንዘቡ የሚገባው ትግራይ ክልል ባህልና ቱሪዝም ኮሚሽን ሂሳብ ውስጥ ነው የሚገባው። እዛ ከገባ በኋላ ነው እየወጣ ስራው የሚሰራው። ስለዚህ የሚባክንም ነገር አይሆንም። ይህንን ገንዘብ በተመለከተ ከህብረተሰቡ እንግዲህ ይህንን ስራ በተመለከተ ከህብረተሰቡ የሚጠበቀው ነገር ምንድነው? ኢትዮጵያ ስሟ በተደጋጋሚ የሚነሳበት ጉዳይ ቢኖር በአሳፋሪ ገጽታ ስማችን የሚነሳው። እንደነዚህ አይነት ዓለም አቀፍ ገጽታ ያለ ታሪክ እያለን የምንታወቀው በድርቅ ነው። ድርቅ የለም ማለት አይደለም፣ ግን ደግሞ ሊጎላ የሚገባው እንደዚህ አይነት ታሪካችን ነው። ይሄ ታሪክ በሰለጠኑት አገሮች እጅ ውስጥ ቢሆን ትልቅ ገቢ የሚያስገኙበት የነበረ ነገር ነው። ስለዚህ ይህንን ተገንዝበን እኛ ለታሪካችን ትኩረት መስጠት መቻል አለብን። ገንዘቡ የት ነው የሚሰበሰበው? በስንት ጊዜ ሲጠናቀቃል ተብሎ ይታሰባል? ለገንዘብ ማሰባሰቢያ የሚሆኑ ፕሮግራሞች ተነድፈዋል። አንደኛው ድረገጹ ነው፣ adwalandmark.com የሚለው ድረገጽ። ይሄ በዓለም አቀፍ ደረጃ ስለ ፕሮጀክቱ ያስተዋውቃል። የገንዘብ ማሰባሰብ ስልቱም እዛ ላይ ተቀምጧል። በዛ በኩል አንድ የሚደረግ ይኖራል።
በሌላ በኩል አርቲስቶች እያነጋገሩን ያሉት ነገር አለ። እኛም የተወሰነ ነገር እናድርግ የሚል ነገር አላቸው። የፊልም ባለሙያዎች እዚህ ሀገር ውስጥ ያሉ የፊልም ባለሙያዎች፣ ፊልም የሚያሳዩ ፊልም የሚሰሩ ባለሙያዎች እነሱም እኛም የተወሰነ ነገር ማድረግ እንችላለን የሚል ነገር አላቸው። ብሔራዊ ሎተሪም እንደዚሁ አብረን ልንሰራ እንችላለን የሚል ምቹ ሁኔታዎችን አስቀምጦልናል። አሁን ካለው የብረት ዋጋ ጋር በተያያዘ ትንሽ የዋጋ ለውጦች ስላሉ ትልልቅ ሰዎች ያሉበት የአማካሪ ቦርድ አለ። ከኔ በላይ የሆኑ የታሪክ ሰዎች አሉበት፣ የአካባቢ ጥበቃ ሰዎች አሉበት። ከነዚህ ሰዎች ጋር ሆነን የምንመክርበት ጉዳይ አለ። እዛ ነገር ላይ ከመከርን በኋላ በምን አይነት መልኩ ገንዘቡን እናሰባስበው የሚለውን ነገር ይፋ እናደርጋለን። ኦኬ፣ ገንዘቡ መሰብሰብ ከቻለ ስራውን ለመስራት ምን ያህል ጊዜ ይወስዳል? ገንዘቡን መሰብሰብ ከተቻለ ይሄ አሁን ባለው ስትራክቸር 3 ወር ብቻ ነው የሚወስደው ጊዜ። በብሎን የሚታሰሩ ብረቶች ናቸው። በዚህኛው ስትራክቸር እንስራው ከተባለ አይ የብረት ዋጋ በጣም ከፍ ብሏል፣ ሌሎች አማራጮችን እንጠቀም የሚልም ነገር ከመጣና አሁን በቅርብ ጊዜ ውስጥ የምናደርገው አንድ የፓናል ዲስከሽን አለ የምናዘጋጀው። እዛ ላይ የምንጠራቸው የሚመለከታቸው አካላት በተገኙበት የሚወሰን ውሳኔ ይኖራል። እኔ አይዲያውን ጀነሬት ወይም ሀሳቡን አመጣሁት እንጂ ምን አይነት ስትራክቸር ይሰራ የሚለውን ነገር የሚመለከታቸው ብዙ አካላት አሉ። የትግራይ ባህልና ቱሪዝም ኮሚሽን አለ፣ የአድዋ ከተማ ማዘጋጃ ቤት አለ፣ ከጎኔ የነበሩ ናቸው። እንደገና በክቡር ፕሬዝዳንት ግርማ ወልደ ጊዮርጊስ በኩል መንግስት የሚያደርገው ተሳትፎ አለ። አምባሳደር መሐሙድ ድሪር እንደዚሁ በእሳቸው በኩል ሚኒስቴር መስሪያ ቤታቸው እንደዚሁ የሚገባበት ጉዳይ አለ። ሌላው የህብረተሰብ ክፍል አለ። ስለዚህ ሁላችን መክረን ምን አይነት ነገር የተሻለ ነገር ምክንያቱም አሁን ቸኩለን አንድ ነገር መስራት የለብንም። በደንብ አብስለ ነው ከዛ በኋላ መስራት አለብን የሚል ነገር ስላለን እንዲህ ነው ያለው። እሺ፣ ለተመልካቾቻችን አሁን ደግሞ አንድ ሙዚቃ እንጋብዛለን። የሚኖረው ፋይዳ ምንድን ነው? በአንተ ላይ የሚፈጥርበት ስሜት ምንድን ነው ሲጠናቀቅ? ከዚህ በፊት ያው ጋዜጠኛ ነበርኩኝና ክቡር ጠቅላይ ሚኒስትር መለስ ዜናዊ ኢንተርቪው ማድረግ እድሉ ገጥሞኝ ነበርና ለአንድ መጽሔት ነበር ኢንተርቪው ማድረጋቸው። እዛ ላይ እየተናገሩት አንድ ነገር አለ። እሳቸው እኔንም ያነሳሳይ ነገር እና ድፍረት የሰጠኝም ነገር ያ ነው። ምንድነው እሳቸው ያሉት? የሰው ልጅ ከከብት የሚለየው ከብት ትናንት ከነበረው እና ከሞተው ከብት ተቀብሎ የሚቀጥለው ምንም ታሪክ የለውም። የሰው ልጅ ግን ትናንት ከነበረው ትውልድ ተቀብሎ አሻሽሎ ጠብቆ ለሚቀጥለው ትውልድ ማስተላለፍ ይጠበቅበታል። ስለዚህ የሰው ልጅ መብላቱ፣ መጠጣቱ እና መልበስ ምናምኑ ይህ ከከብት አይለየውም። ታሪክ መቀባበሉ ግን ከከብት ይለየዋልና ሰው ያደርገዋል የሚል ነገር ተናገሩና በተለይ ወጣቶች እንዲህ ትርጉም ያለው ነገር እንድንሰራ የሚያበረታታ ነገር ነበር የነገሩ። ስለዚህ ለዚህ ፕሮጀክት መነሻም ሰበቡ እሳቸው ናቸው የሚልም ነገር አለኝ። እንግዲህ ይሄ ነገር ተሰርቶ ሲያልቅ ሁላችንም እንዲህ የምንቀባበለው ነገር መኖር እንዳለበት ያሳያል። ታሪክን የሁለተኛው ሺህ ወይም ደግሞ ያለፈው ትውልድ ሰራው፣ ታሪኩን ሰራው። ወደ 3ኛው ሚሊኒየም ውስጥ እየገባና ያለ ነው። 3ኛው ሚሊኒየም ደግሞ ይሄኛውን ነገር እያደረገ ነው ያለው። ስለዚህ እንዲህ የመቀባበል ነገር አለ፣ ያስፈልጋል የሚል ትርጉም ይኖረዋል። ከዛ በተረፈ አሁን ላለንበት ችግር ከዚህ ችግር ውስጥ እንድንወጣ እኔ ትልቅ ስንቅ ይሆነናል፣ ትልቅ ማበረታቻ ይሆነናል የሚል ነገር አለ። ለኔ የሚሰጠኝ ትርጉም ምንድነው? ቢያንስ በቃ አንድ ነገር ሰርቻለሁ ማለት እችላለሁ። በቃ ይሄን ነገር ተሰርቶ ቢያልቅ በቃ ሰራ እሱ የሚል ነገር ይኖራል። ደስ ይላል።
ከዚህ በተረፈ ግን ዋናው ትልቁ ነገር ግን የታሰበለትን ዓላማ ሲመታ መመልከት ነው። ቱሪስቶች ሲመጡ እኔ ከዚህ በፊት የተናገርኩት አለ እንደዚህ ሰዎች በተሰበሰቡበት ሀብታሞች ሲሞቱ ምን ይላሉ? ደብረ ሊባኖስ ቅበሩ ብለው ይሞታሉ አይደለ? ይናዘዛሉ። እኔ በቃ ካሁን በኋላ ጥቁሮችን የሚደግፉ ነጮች ካሁን በኋላ በዚህ ነገር ተነሳስተው አድዋ ቅበሩ በቃ ይሄንን ነገር ማየት ገባ የሚጓጉለት ቦታ መሆን አለበት። ሁላችንም ኢትዮጵያውያን ጠቅላላ እዛ ጋር በቃ ደማችን አንድ የሆነበት ነው። አባባሌ ገባ በመስዋዕትነት የፈሰሱ ደሞች የተቀላቀለበት ቦታ ነው እና በደም የታሰረ ቦታ ነው እና ያ ቦታ ፕሮሞት ተደርጎ በዓለም አቀፍ ደረጃ እና እኔ በጣም ደስ የሚለኝ ያኔ በቃ የተለያዩ ዓለም አቀፍ መገናኛ ብዙሃን ትኩረት ሰጥተውት በየቀኑ ስለዛ ቦታ እንዲሆነ እንዲተደረገ ምናምን በቃ ይሄንን ማየት ነው እኔ ደስ የሚለኝ። ይሄንን እናፍቃለሁ። አሁን ደግሞ እስኪ ወሬያችንን እናቋርጠውና አንድ ሙዚቃ እንጋብዝ። ከዚህ ጋር በተያያዘ ይህን ፕሮጀክት በተመለከተ አንድ ጋዜጣ ላይ ቃለ መጠይቅ ሰጥተህ ነበር። ይህን ቃለ መጠይቅ የተመለከተ አንድ ጣሊያናዊ የሆነ ነገር እንዳለ ሰምቻለሁና እስኪ ስለዚህ ነገር አጫውተኝ። ምንድነው ይሄ ወዳጄ በአንድ በኩል ጣሊያን በአንድ በኩል ኢትዮጵያዊ ነው። ስለዚህ በአንድ በኩል ሊያቅራራ ንሽጠውና በአንድ በኩል ደግሞ ትንሽ አንገቱን ይደፋል መሰለኝ። ምንድነው ሲያገኘኝ አንተ አባቱ ነው እንግዲህ ጣሊያን አንተ እኛ በአመት አንዴ የአድዋ በዓል ሲከበር ከቤት አትውጡ እንባላለን። ምክንያቱም ቀረርቶ አለ ሽለላ አለ ምናምን ነገርና እንባላለን። አሁን አንተ በየቀኑ ልታረገው ነው አለ እና በየቀኑ ከቤት እንዳንወጣ ልታረግ ነው ወይ አለ። አፍሸቂያ እኔ በጣም ነው የደነገጥኩት። ምክንያቱም በዛ መልኩ እኔ አስቤውም አላውቅም። እኔ ቀጥታ የመለስኩለት መልስ ምንድነው በመጀመሪያ ደረጃ እዛ ጋር የተሸነፈው አመለካከት ነው። እንኳን እኛ ዛሬ እዚህ ጋር ያለነው ትውልድ ይቅርና አጼ ምኒልክ እንኳን በወቅቱ ያሉት ምንድነው የንጹሃን ደም ፈሰሰ በከንቱ ነገር ብለዋል። እነ ጀነራል ዳቦር ሜዳ የወደቁበት ቦታ ነው በቃ። ስለዚህ እኔ ያልኩት ነገር ምንድነው አባትህ የወደቀበት ቦታ ምልክት ሊኖረው አይገባም ወይ እና ያልኩት ምልክት ይደረጋል። አንድ በዚህ ደረጃ እንመልከተው። ከዛ በተረፈ ግን እኔ ይሄንን ነገር የምንሰራው ልናቅራራበትም ልናበሽቅበትም አይደለም። ምክንያቱም አሁን ማቅራራትም ማብሸቅም አይጠበቅብንም። አሁን የሚጠበቅብን ነገር ምንድነው የውስጥ የቤት ስራችንን መጨረስ ነው። ሰላማችንን ማረጋገጥ አለብን። የተሻለ ዲሞክራሲ ማስፈን መቻል አለብን። ህዝባችንን ወደሚጠቅም ነገር ውስጥ መግባት መቻል አለብን። ታሪካችንን እየመነዘርን መኖር አለብን። ከሌሎች ጋር ያለንን ግንኙነት ማጠናከር አለብን። ይሄ ነው አሁን ያለን። ስለዚህ እኔ አድዋ ቢሆን ደስ የሚለኝ ምንድነው እዛ ጋር በመንተክለው ላንድ ማርክ የጣሊያን ህዝብ እኔ ይቅርታ ቢጠይቅ ደስ ይለኛል ላደረገው ነገር። ምክንያቱም ቀላል ነገር አይደለም የተደረገው። በተለይ በ1928 ላይ የተደረገው ነገር ቀላል ነገር አይደለም። እኛም ደግሞ ይቅር ብንል ደስ ይለናል። እና አንድ ጊዜ ቴሌቪዥን ላይ ያየሁት ነገር ምንድነው ዩኒቨርሲቲ ውስጥ ነው የሁለት ሀገር ዜጎች እዛ ዩኒቨርሲቲ ውስጥ ይማራሉ እና ቅራኔ ያላቸው በሀገሮቹ መካከል እንደዚህ ከታሪክ ጋር የተያያዘ ቅራኔ ያላቸው። ከዛ አንድ ቀን ተማሪዎቹ አሰቡና ምን አደረጉ ትራስ ይዘው ወጡ። ከየክፍላቸው ዶር ትራስ ይዘው ወጡና በትራስ ተደባደቡ እና ገባ በትራስ እንደ የተደባደቡት። አሁን ፍቅርም አለው ልዩነትም አለው ገባ።
እኔ ከጣሊያኖች ጋር እንደዚህ ቢሆን ደስ ይለኛል። በቃ እነሱም በቃ ይምጡ። ምክንያቱም ተሳስሯል። የሆነ ታሪክ አሁን እኮ ኢትዮጵያ ስትባል ጣሊያን የሚለው ስም መነሳቱ አይቀርም። ጣሊያን ሲባል ኢትዮጵያ የምትባለው ስም መነሳቱ አይቀርም። በታሪክ ተሳስሯል። ስለዚህ ይሄንን ታሪካዊ ግንኙነት ወደ ወዳጅነት ወደ ተጠናከረ ወዳጅነት መቀየር አንችልም ወይ? እንችላለን እኮ ታሪኩ እንዳለ ነው። ታሪክ እንዳለ ሆኖ ግን ትውልዱ እንዴት ነው መቀጠል ያለበት? ያው ነው ትውልድ። እኔ በቃ አሁን ይሄም ወዳጅ ያለ እንደገና ሌሎችም ጣሊያናዊ ወዳጆች እፈጥራለሁኝ። ከዛ በኋላ ይህ ማለት ግን የሆነ አላማህን መሳት አይደለም። ምን ማለት ነው? ሞር በፍቅር እኮ ብዙ ነገር ታሸንፋለህ አይደል? ፍቅር ካለ ሁሉንም ፍቅር ካለ ማታሸንፈው ነገር የለም። ስለዚህ እኔ በዚህ ላንድ ማርክ አማካኝነት ወዳጅነትን መስርት፣ ፍቅርን መስርት። በቃ ያንን ስናደርግ አገራችንን የምታድግባቸው ኦፕሽን አማራጭ እናሰፋለን። ስለዚህ ይሄ ወዳጅ አሁን በጣም ደስ ብሎት ራሱ ገንዘብ ማሰባሰብ ፕሮግራም ላይ ራሱ ሯሯጣለኝ እያለ ነውና በጣም ደስ ብሎት በጉጉት የሚጠብቀው ነገር ነው። እንደውም ጣሊያን ላሉ ቤተሰቦቹ ሁሉ ኢሜል አድርጎላቸዋልና እንደዚህ እየተሰራ ነውና አንድ ኢትዮጵያዊ በዚህ ልብ በዚህ መንፈስ እየተንቀሳቀሰ ነው። መንግስትም እንግዲህ እያገዘው ነውና እዛ አካባቢም ያላችሁ ጣሊያን ውስጥም ያላችሁ ሰዎች በዚህ መንፈስ ተንቀሳቀሱ የሚል ነገር አለው። አንድ ጣሊያናዊ አይነት እንቅስቃሴ ካደረገ ከኛ ከዚህም በላይ ይጠበቃል ማለት ነው። በጣም ስለዚህ አንድ ሙዚቃ ጋብዘን አሁንም እንደገና እንመለሳለን። ታቅርበ ነበርና እንዴት ነው ነፍስ ኪነጥበብ ውስጥም እንዴት ነው ያላት ቦታ ምን ይመስላል? እሱ ጊዜ ጥሩ ትዝታ ያሳለፍኩበት ጊዜ ነው። በልጅነት መንፈስ የተሰሩ ናቸው። 120 እንደተጀመረ አካባቢ እንደውም እዛ ቄራ አካባቢ እኛ ሳንሆን አንቀርም የጀመርነው እና ዛሬ አንቱ ለመባል የደረሱ በርካታ የኪነ ጥበብ ልጆች ለመፈጠር ምክንያት የሆነ ይመስለኛል። ምክንያቱም በዛ ሰሞን እኛ ነበርን ቀደም ብለን ከዛ አካባቢ ወጥተን የነበረውና አንድ መቃጠል የሚል የቴሌቪዥን ድራማ እንደዚሁ የቆሎ ተማሪ የሚል እንደገና ደግሞ ጥጋበኛው የሚል እንግዲህ ያኔ ስመረጣ ላይ ብዙም እንትኑን ነው በቃ አሁን ጥጋበኝነት እንዴት እንጸባረቅበት ታላቆነ ጥጋበኛ ትለዋለህ። ምርር ደግሞ ስላደረገችው ሴትዮዋ ሰውየውን መቃጠል የሚል ነገር ሰጠነው። ትንሽ የቆሎ ተማሪው ነው እናቴ ነገረችኝ ተረት ነው። እነሱ አካባቢ የዚህ የቆሎ ተማሪ ጎጃም ውስጥ የቆሎ ተማሪ አለና የቆሎ ተማሪን ተንኮል በተረት አድርጋ ነግራኝ ነበረ እና ለተመስረታን እሱን ትምህርት ቤትም አቀርበው ነበረ። በኋላ የ120 ላይ ደግሞ እድሉ ሲመጣ እሱን ጽፍ ያቀረብኩኝ ተወንኩኝ። እሱ ቀርቧል። እንዴት ነው አሁንስ የመጻፉ ነገር የለም እንዴ? ውይ አለ። የፊልም ስክሪፕቶች ተጽፎ የተቀመጡ እንደውም አሉ። አሁን ዋነኛው ጉዳይ የዚህ አድዋ ላንድ ማርክ ይለቅ የሚል ነው እንጂ በጣም የሚገርሙ ያልታየ ጎን ወይም ያልታየ ርዕሰ ጉዳይ ላይ የተጻፈ በርካታ ለፊልም ሊሆን የሚችል ስክሪፕት አለ። ምናልባት መተወን የሚባለውን ነገር ነው ማልችለው። ለተወሰኑ አመታት በጋዜጠኝነት ስራ ተሰማርተ ቆይታልና እስኪ በእነዚህ ጊዜያት ውስጥ የማረሳው ስራ ይሄ ነው ብለህና ልትነግረን የምትፈልገው ነገር ምንድነው? በጋዜጠኝነት ህይወት ውስጥ 5 አመት አሳልፍ ያለኝ ፕሪንት ሚዲያ ነው። በዛ ጊዜ ውስጥ ካሳለፍኩት የስራ ጊዜ በተለይ እኔ ካዘጋጀሁት ከጻፍኩት ውስጥ በጣም ደስ የሚለኝ የማረሳው ቤተ መንግስት ውስጥ ያሉ ጉዳዮችን የጻፍኩበት አጋጣሚ ነው። ምን አይነት ጉዳዮች? ምንድነው? ለምሳሌ ቤተ መንግስት ውስጥ የኃይለ ሥላሴ
ጓድ ሊቀመንበር መንግስቱ ኃይለማርያም እና የጠቅላይ ሚኒስትር መለስ ዜናዊ 3 ጊዜዎች አሉ። በእነዚህ 3 ጊዜዎች ውስጥ ፊልም የሚያሳዩ ሰው እያሉ ለመንግስታቶች ማለት ለባለስልጣን በቃ ለነዚህ ለመሪ ለሚባሉ የራሳቸው ፊልም የሚያዩበት ሩም አለ። እና እዛ መሪዎቹ ከሚፈልጉት ሰው ጋር ሆነው የሚያዩበት የዚህ ሀገር ፊልሞች ናቸው ወይስ አይ ከውጭ የሚመጡ ፊልሞች ናቸው። እና ያንን የሚያሳዩ እያሱ ከበደ የሚባሉ ሰው ይመስሉኛል እሳቸውን ኢንተርቪው የሰራውበት ነው። ምንድነው በኃይለ ሥላሴ ጊዜ ያው ኃይለ ሥላሴ ከቤተሰቦቻቸው ጋር ሆነው የሚያዩዋቸው ያው ከሳቸው ጋር የሚሄዱ እንደ ፈረስ ግልቢያም እንደ ሰፋፊ ያኗኗር ዘይቤ ጋር የሚሄዱ ነገሮች ነው የሚያዩት። እና ወደ ፕሬዝዳንት ወደ መንግስቱ ኃይለማርያም ጊዜ በምንመጣበት ሰዓት ትንሽ ለየት ያለ ነገር ነበር እና ለሳቸውም ሲያሳዩ በተለይ በሚበሳጩበት ጊዜ ያሉ ፊልም ማየት በጣም ይፈልጋሉ አሉ። ምን አይነት ፊልም ነበር? እና ያው የተለያየ ፊልም አመጣለሁ አሉ። እና አንድ ጊዜ አንድ ፊልም አመጣሁላቸው አሉ እና አስገባሁላቸው አሉ። ከዛ አዩትና ጨረሱ። አይተው ከጨረሱ በኋላ ተቆጡኛል። እንደዚህ አይነት ፊልም ሁለተኛ ምን አይነት ፊልም ነው ያሳያቸው? ፊልም ኪድናፕ ዘ ፕሬዚዳንት የሚል ፊልም አለና ፕሬዚዳንቱ የአሜሪካ ፕሬዚዳንት ሲጠለፍ ነገር ነው። ጋዜጠኛ መስሎ ገብቶ ሰውየው ፕሬዚዳንቱን ካቴና ያስገባበታል እና ቦምብ ታጥቋል። እና ከዛ ይሄንን አይተው እንዳታመጣ ሁለተኛ ምናምን አላቸው። ከዛ እንደገና በስንተኛው ጊዜ ደግሞ እንደዚሁ አንድ ፊልም አዩና በጣም ደስ ብሏቸዋል። ብር አወጡና ሰጡኛል። ከዛ በኋላ ምንድነው ፊልሙ አልኳቸው። ራምቦ የጦርነት ፊልም ነው። እና አንዳንድ ጊዜ ግንባር ላይ ራምቦ እንግዲህ የአክሽን ፊልም ነው፣ የጦርነት ፊልም ነው። ያው እንግዲህ ጡንቻም ሲልቨር ስታሎን መሰለኝ ፊልም አክተሩ የሱ ፊልም ነው። እና እንግዲህ በጦር መሳሪያ በቃ ብዙ ነገር ድብልቅልቅ ያደርጋል።